ሰላም ሰላም፣ እንዴት ናችሁ? አህለን ወሳህለን፣ እንኳን ደህና መጣችሁ። አውቀሽ ነው ማለት አብራርተሽ ንገሪ። አውቀሽ ነው ለማለት የምንጠቀማቸው ሁለት ሶስት የሚሆኑ ቃላቶች አሉ። በዝርዝር ላስረዳችሁ እያንዳንዳቸውን። ቢልዓኒ ማለት አውቀሽ ነው፣ አውቀህ ነው፣ አውቃ ነው ወይም አውቆ ነው ማለት ነው። ለምሳሌ هي بالعاني ما دقت علي. هي بالعاني ما دقت علي. እሷ አውቃ ነው ያልደወለችልኝ ማለት ነው። هي እሷ፣ ወንድ ከሆነ هو እንላለን። ማደገት አልደወለችም ማለት ነው። ወንድ ከሆነ ማደግ ይባላል። علي በኔ ወይም ለኔ ማለት ነው። ሁለቱን አንድ ላይ አድርገን ማደገት علي ካልን አልደወለችልኝም ማለታችን ነው። ወንድ ከሆነ ማደግ علي እንላለን። ምትዓምዳ ማለት አውቃ ነው፣ አስባበት ነው፣ ሆን ብላ ነው ማለት ነው። ይሄም ግን ይህ ለሴት ነው። ወንድ ሲሆን ምትዓምድ እንላለን። ለምሳሌ هو قال هالكلام وهو متعمد. هو قال هالكلام وهو متعمد. እሱ እንዲህ ያለው ወይም እንዲህ የተናገረው አውቆ ነው፣ አስቦበት ሆን ብሎ ነው ማለት ነው። ሴት ከሆነች هي قالت هالكلام وهي متعمدة እንላለን። ትርጉሙ ያው ነው፣ አውቃ ነው ያለችው ይህንን አነጋገር ማለት ነው። هو እሱ፣ هي እሷ፣ قال አለ ወይም ተናገረ ማለት ነው። ሴት ከሆነች ጋለት እንላለን። ሃልከላም ይህ አነጋገር፣ እንዲህ አይነቱ አባባል ማለት ነው። ወህወ ማለት ቀጥተኛ ትርጉሙ ባይሆንም በዚህ አረፍተ ነገር ውስጥ እሱም እንደ ማለት ነው። ሴት ከሆነች ወህያ እንላለን። ምትዓምድ አውቆ አስቦበት ሆን ብሎ፣ ምትዓምደ አውቃ አስባበት ሆን ብላ። ጋስዳ አውቃ ነው፣ አስባበት ነው፣ ሆን ብላ ነው ማለት ነው። ይሄም ወንድ ከሆነ ጋስድ እንላለን። ጋስድ ለምሳሌ ጋስዳ ትልበስ ነፍስ አልፍስታን ብልሐፍላ። ጋስዳ ትልበስ ነፍስ አልፍስታን ብልሐፍላ አውቃ ነው ፓርቲው ላይ ተመሳሳይ ወይም አንድ አይነት ልብስ የለበሰችው ማለት ነው። ጋስዳ አውቃ ነው። ወንድ ከሆነ ጋስድ እንላለን። ትልበስ ትለብሳለች። ወንድ ከሆነ ይልበስ እንላለን። ነፍስ ማለት በዚህ አረፍተ ነገር ውስጥ አንድ አይነት ወይም ተመሳሳይ ማለት ነው። አልፉስታን ወይም ፉስታን የሴት ልብስ፣ የሴት ቀሚስ ማለት ነው። ብልሐፍላ ቢአልሐፍላ በፓርቲው ላይ። ሐፍላ ማለት ፓርቲ፣ ድግስ ማለት ነው። ሰላም እህት፣ እናመሰግናለን። ሚዛን ወዝን ሲሆን አስመዝናለሁ፣ ሚዛኑ ስር ነኝ። ልመዝን መዘኝው በሚለው ብቻ ስለ ሚዛን ስሪልኝ። ሚዛን በአማርኛም ሚዛን ነው። ማንኛውም ሚዛን ሚዛን ይባላል። ነገር ግን ኤርፖርት ውስጥ የሚጠቀሙት ሚዛን አልዓፍሽ ነው የሚባለው። ሚዛን አልዓፍሽ ወይም ዓፍሽ ማለት ዕቃ ወይም ዕቃዎች ማለት ነው። ወዝን ማለት ደግሞ ክብደት ማለት ነው። የአንድ ነገር ክብደቱ ወዝን ይባላል። ለምሳሌ ወዝን ሸንጠቲ ዛይድ عن الحد المسموح. ወዝን ሸንጠቲ ዛይድ عن الحد المسموح የሻንጣዬ ክብደት ከሚፈቀደው በላይ ነው ወይም ከሚፈቀደው በላይ ሆኗል ማለት ነው። ወዝን ክብደት፣ ሸንጠቲ ሻንጣዬ ወይም ቦርሳዬ ማለት ነው። ዛይድ ማለት ጭማሪ ወይም ተጨማሪ ወይም እላፊ ማለት ነው። عن الحد المسموح ማለት ከሚፈቀደው በላይ። المسموح ወይም መስሙሕ የተፈቀደ ነገር ነው። መስሙሕ ተፈቅዷል ማለት ነው። መስሙሕ ሊ ተፈቅዶልኛል። መስሙሕ ለሃ ተፈቅዶላታል። መስሙሕ ለህ ተፈቅዶለታል። መስሙሕ ሊክ ተፈቅዶልሻል። መስሙሕ ለክ ተፈቅዶልሃል። መስሙሕ ለሁም
ተፈቅዶላቸዋል። መስሙሕ ለና ተፈቅዶልናል። ወዝን ማለት ጠበቅ አድርገን ወዝን ስንል መዝን ማለታችን ነው። ሴት ከሆነች ወዝኒ እንላታለን። ለምሳሌ ለው ሰማሕት ወዝን الشنطة ለው ሰማሕት ወዝን الشنطة እባክህን ሻንጣውን መዝነው ማለት ነው። ሴት ከሆነች ለው ሰማሕቲ ወዝኒ الشنطة እንላታለን። ለው ሰማሕት እባክህን፣ ለው ሰማሕቲ እባክሽን፣ አሻንጣ ወይም ሻንጣ ሻንጣ ወይም ቦርሳ ማለት ነው። መዝን ለማለት እውዝን ማለትም እንችላለን። እውዝን ሴት ከሆነች እውዝኒ እንላታለን። ለምሳሌ እውዝን ሊ الشنطة قبل ما أدخلها እውዝን ሊ الشنطة قبل ما أدخلها ሻንጣውን ከማስገባቴ በፊት መዝንልኝ ማለት ነው። ሴት ከሆነች እውዝኒ ሊ الشنطة قبل ما أدخلها እንላታለን። እውዝኒ ሊ الشنطة قبل ما أدخلها እውዝን ሊ ማለት መዝንልኝ ማለት ነው። እውዝኒ ሊ መዝኝልኝ ማለት ነው። ገብል በፊት፣ ገብል ማ ማለት ከበፊት ማለት ነው። ከማድረጋችን አንድ ነገር ከማድረጋችን በፊት። አደኽልሃ ቀጥታ ትርጉሙ አስገባታለሁ ማለት ነው ሻንጣዋን። ምክንያቱም ሻንጣ በሴትነት ጾታ ስለምትገለጽ በአረብኛ አስገባታለሁ፣ ሻንጣዋን አስገባታለሁ እንላለን። ግን በአማርኛ አስገባዋለሁ ብዬ ተርጉሜዋለሁ ትክክለኛ ስለሆነ። ገብል ማ የሚለውን ትንሽ ልዘርዝርላችሁ። ማለቴ በምሳሌ ገብል ማ አደኽልሃ ከማስገባቴ በፊት፣ ገብል ማ አክል ከመብላቴ በፊት፣ ገብል ማ አናም ከመተኛቴ በፊት እያለ እያለ። ወዘንት ወዘንት መዘንኩ ማለት ነው። ለምሳሌ ወዘንት ሸንጠቲ قبل ما أسلمها للكاونتر وزنت شنطتي قبل ما أسلمها للكاونتر ለካውንተሩ ከመስጠቴ ወይም ከማስረከቤ በፊት ሻንጣዬን መዘንኩት ማለት ነው። ወዘንት መዘንኩ፣ ሸንጠቲ ሻንጣዬን ወይም ቦርሳዬን፣ ገበልማ ከበፊት፣ አሰልምሃ እሰጣለሁ ወይም አስረክባለሁ ማለት ነው። ቀጥታ ትርጉሙ እሰጣታለሁ አስረክባታለሁ ማለት ነው። ምክንያቱም እንደጠቀስኩላችሁ ሻንጣ የሴትነት ጾታ አላት በአረብኛ ቋንቋ ውስጥ። ስለዚህ አስገባት፣ ሻንጣዋን አስገባታለሁ ነው የሚባለው። እኛ ግን አስገባዋለሁ ነው የምንለው። ሌል ካውንተር ማለት ለካውንተሩ ማለት ነው። ካውንተር ኤርፖርት ስንደርስ ሻንጣዎቻችንን የምናስረክብበት ቦታ ነው። አውዝን አውዝን ልመዝን ማለት ነው። እንዳልኩት ሻንጣ የሴትነት ጾታ ስላላት ሻንጣ ከሆነ የምንመዝነው አውዝንሃ እንላለን። ልመዝናት ወይ ለማለት ነው። እኛ ጋር ግን ልመዝነው ነው የሚባለው። በወንድነት ጾታ የሚገለጹ ነገሮችን አውዝኖ ብለን ነው የምንለው። አውዝኖ ልመዝነው ማለት ነው። ለምሳሌ እንደ ዘይት፣ እንደ ስኳር የመሳሰሉ ነገሮች በወንድነት ጾታ ይገለጻሉ። ስለዚህ አውዝኖ እንላለን። ለምሳሌ خليني أوزنه عشان أتأكد ما في وزن زيادة خليني أوزنه عشان أتأكد ما في وزن زيادة እስኪ ልመዝነው ተጨማሪ ክብደት እንዳሌለው ለማረጋገጥ ማለት ነው። خليني ማለት ቀጥተኛ ትርጉሙ ተይኝ ማለት ነው። በዚህ አረፍተ ነገር ውስጥ ግን እስኪ እንደማለት ብዬ ነው የተረጎምኩት። አውዝኖ ልመዝነው፣ عشان ምክንያቱም፣ አትአከድ አረጋግጣለሁ፣ ማፊ የለም፣ ወዝን ክብደት፣ ዝያዳ ማለት ተጨማሪ ማለት ነው። ወዝን ዝያዳ ተጨማሪ ክብደት ወይም እላፊ ክብደት ማለት ነው። ወዘንቶ ወዘንቶ መዘንኩት ወይም አስመዘንኩት እንደማለት ነው። አና ታሕት አልሚዛን አና ታሕት አልሚዛን እኔ ሚዛኑ ስር ነኝ ማለት ነው። አና እኔ፣ ታሕት ታች ወይም ስር ማለት ነው። አልሚዛን ወይም ሚዛን ሚዛን ነው። ሹፊኒ አና ታሕት አልሚዛን
ሹፊኒ አና ታሕት አልሚዛን እይኝ እኔ ሚዛኑ ስር ነኝ ያለሁት ማለት ነው። ሹፊኒ እይኝ ወይም ተመልከችኝ ማለት ነው። ወንድ ከሆነ ሹፈኒ እንለዋለን። አና እኔ፣ ታሕት ስር፣ ታች፣ አልሚዛን ወይም ሚዛን ሚዛን ነው። በነገራችን ላይ ይህንን መጥቀስ አስፈላጊ መስሎ ታየኝ። ኤርፖርት ውስጥ ወይንም ሌላም ቦታም ቢሆን ሻንጣዎች ሐጊባ ተብለውም ይጠራሉ። ሐጊባ አንዱ ሐጊባ ነው። ብዙ ሲሆኑ ደግሞ ብዙ ሻንጣዎች ሐጋይብ ይባላሉ። ወዝን ሸንጣ ዛይድ ሽወየ። ወዝን الشنጣ ዛይድ ሽወየ። የሻንጣው ክብደት ትንሽ ከፍ ብሏል። ትንሽ እላፊ አለው ማለት ነው። ወዝን ክብደት፣ አሸንጣ ወይም ሸንጣ፣ ሻንጣ ወይም ቦርሳ ማለት ነው። ዛይድ ተጨማሪ ከፍ ያለ፣ እላፊ ማለት ነው። ሽወየ ትንሽ ጥቂት። ዛይድ ሽወየ ትንሽ ጨምሯል፣ ትንሽ ከፍ ብሏል፣ ትንሽ እላፊ አለው ማለት ነው። ዚያዳ ማለት ተጨማሪ ከፍ ያለ እላፊ ማለት ነው። አሸንጣ ሃዚ ተጊላ መራ። አሸንጣ ሃዚ ተጊላ መራ። ይሄ ሻንጣ በጣም ከባድ ነው ማለት ነው። አሸንጣ ወይም ሸንጣ፣ ሻንጣ ወይም ቦርሳ ማለት ነው። ሃዚ ይቺ፣ ሃዛ ይሄ። ተጊላ ማለት ከባድ ማለት ነው። ተጊል ማለት ከባድ ማለት ነው። ሁለቱም ከባድ ማለት ከሆነ ምንድን ነው ልዩነታቸው? ልዩነታቸው ተጊላ የሚለው የሴትነት ጾታ ያላቸውን ነገሮች ለመግለጽ የምንጠቀመው ቃል ነው። የወንድነት ጾታ ያላቸውን ነገሮች ለመግለጽ ደግሞ ተጊል ነው የምንለው። አሸንጣ ተጊላ፣ አልዓፍሽ ተጊል። በእንዲህ አይነት አልዓፍሽ ወይም ዓፍሽ ማለት ዕቃ ማለት ነው በነገራችን ላይ እና በወንድነት ጾታ ይገለጻል። ኸፍፍ ባዕድ አልአሽያ። ኸፍፍ ባዕድ አልአሽያ አንዳንድ ነገሮችን ቀንስ ወይም ቀንስበት ማለት ነው። አንዳንዴ ኤርፖርት እንደርስና ብዙ ይሆንብናል ሻንጣዎቻችን ሞልተው ማለት ነው። ከዛ ቀንሱት ይሉናል አይደለ? እንደዛ አይነት ኸፍፍ ቀንስ። ሴት ከሆነች ኸፍፊ እንላታለን ቀንሺ ለማለት። ባዕድ ማለት አንዳንድ ማለት ነው። አልአሽያ ወይም አሽያ ነገሮች። አልሒን አልወዝን መضቡጥ። አልሒን አልወዝን መضቡጥ አሁን ክብደቱ ትክክል ነው ማለት ነው። አልሒን አሁን፣ አልወዝን ወይም ወዝን ክብደት ነው። መضቡጥ ማለት ትክክል ወይም የተስተካከለ ነገር። ወይንም አልወዝን ተማም ማለትም እንችላለን። አልወዝን ተማም ክብደቱ ጥሩ ነው ማለት ነው። ተማም ማለት ጥሩ ተስማሚ እንደማለት ነው። ኸፊፍ ቀላል የማይከብድ ነገር። ኸፊፋ ቀላል የማይከብድ ነገር። አሁኑ ሁለቱም ቀላል ወይም የማይከብድ ነገር የምንገልጽባቸው ቃላቶች ናቸው፣ ግን ይለያያሉ ትንሽ። አንዱ ኸፊፍ ነው፣ ሌላው ኸፊፋ ነው። ይህም የሆነው አንደኛውን በሴትነት ጾታ የሚገለጹ ነገሮችን የምንገልጽበት ነው። ሌላው ደግሞ በወንድነት ጾታ የሚገለጹ ነገሮችን የምንገልጽበት ነው። ለምሳሌ አሸንጣ ኸፊፋ፣ አልዓፍሽ ኸፊፍ። ለምሳሌ አልጀዋል ሐቂ ኸፊፍ መራ። አልጀዋል ሐቂ ኸፊፍ መራ። ሞባይሌ በጣም ቀላል ነው አይከብድም ማለት ነው። አልጀዋል ወይም ጀዋል ሞባይል ነው። ሐቂ የኔ። ኸፊፍ ቀላል የማይከብድ ነገር ግን ለወንዶችና የወንድነት ጾታ ላላቸው ነገሮች ብቻ የምንጠቀመው ቃል ነው። መራ ማለት በጣም ማለት ነው። ሞባይል በወንድነት ጾታ ነው የሚገለጸው። ስለዚህ ኸፊፍ እንላለን። አሸንጣ ሃዚ ኸፊፋ መራ። አሸንጣ ሃዚ ኸፊፋ መራ። ይሄ ሸንጣ ወይም ቦርሳ በጣም ቀላል ነው ማለት ነው። አሸንጣ ወይም ሻንጣ፣ ሻንጣ ወይም ቦርሳ ማለት ነው። ሃዚ ይቺ፣ ኸፊፋ ቀላል የማይከብድ፣ መራ በጣም። ሻንጣ በሴትነት ጾታ ስለምትገለጽ ሻንጣዋ ቀላል ነች ለማለት ከፈለግን ኸፊፋ ብለን እንገልጻታለን።